ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን አለማየሁ ገላጋይ መለያየት ሞት ነው ከተሰኘው መጽሐፍ ውስጥ ያገኘነውን ሰለስቱ ፋሲካዎችና በፋሲካ ይበሉዋል ወይስ ይምሉዋል የተሰኙ ሁለት አጫጭር መጣጥፎቹን እነሆ ለእናንተ ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ ውድ የቻናላችን ቤተሰቦች በርካታ የተለያዩ ጥቅሞችን የያዘና የንባብ ልምዳችሁን እንዲሁም የትረካ ፍላጎታችሁን በተለያዩ ስራዎች ለማሳደግና ወደ እናንተ በስፋት ለማድረስ ይረዳን ዘንድ የአባልነት የሜምበርሺፕ ፕሮግራም እናብስራችሁ የቻናላችን ሆም ውስጥ ሲገቡ ሰብስክራይብ ከምትለው አጎን የሚያገኙአትን ጆይን የምትለውን ጽሑፍ ወይንም በዚህ ቪዲዮ ስር በሚገኘው ዲስክሪፕሽን ውስጥ ሜምበርሺፕ የሚለውን ሊንክ በመጫን የተለያዩ ጥቅሞች ያሏቸውን የአባልነት ደረጃዎች ያገኛሉ ቻናላችንን ለመደገፍና ተጨማሪ የንባብ ክህሎቶን እንዲሁም የትረካ ፍላጎቶን ከተለያዩ ጥቅሞች ጋር ለማሟላት ሜምበር በመሆን የዕውቀት አድማስዎን ያስፉ ይህንንም ስለሚያደርጉ እናመሰግናለን በአዘቦት ተርፎ ያልተጠራቀመው በፋሲካ ከየት ይገኛል እንኳን ለትንሳኤ በዓል አደረሳችሁ ሶስት ምሳሌያዊ አነጋገሮች አሉ ፋሲካን ተገና አድርገው ወደኛ ሲመጡ ያገኘኋቸው ሌሎች ተረቶችም ሊኖሩም ላይኖሩም ይችላሉ አንዳንዴ እንዲህ ነው አለ ዘፋኝ ዓለምን እጃችን ላይ ካለው አንፃር ብቻ እንመዝን ዘንድ የተገደድን ፍጥሮች ነና ደግሞስ እጃችን ላይ በሌለ ምን መብት አለ ቶሎ እጃችን ላይ ወዳሉ ተረቶች ፋሲካን ያሉ ህማማትን ተቀበሉ አሃዱ ፋሲካን ሊያገኙ ሁዳዴን ይመኙ ክሌቱ ፋሲካ የሌለው ጦም ደስታ የሌለው ዓለም ሰለስቱ አባውና እመው ባህርን በነጥብ የሚወክሉ የሐሳብ ጂኦግራፊዎች ናቸው እንዳልተረጋጋ ሰው ጓዘ ቀልጣፋነት የህይወታቸው መርህ ነው የተንዛዛውን የተብዛዛውን በኢምንት ቋጥሮ ወክለው የመጓዝ ህይወታቸውን ያቀላል ዋርካን ያህል ሐሳብ በዘርፍሬው ወክለው ባሻቸው ጊዜ ሲተክሉት ሊያገኙት አሃዱ ፋሲካን ያሉ ህማማትን ተቀበሉ አባውና እመው የቋጠሩትን እኛ ልናባዝተው ነው እዚህች ምሳሌያዊ አነጋገር ውስጥ ፋሲካ ተስፋን ወክሏል የዛሬን መከራ ህማም የምንታገሰው ነገ ላይ ተስፋ ፋሲካ ስትንጠለጠል ነው ተስፋ የሌለበት ምድር የራስ አጥፊዎች ሀገር ነው ይህንን የሰው ልጅ ባህሪ የጥንቶቹ ግሪኮች ከኛ ላይ ቀድሞ ቢችሉም ተረድተውታል እንደኛ ቀልጠፍ አድርገው ባሸክፉትም አንዛዝተው ገልጸውታል እንዲህ በግሪኮቹ ዘፍጥረት በመጀመሪያ ባዶ ነበር አማልክቶቹ ያንን ባዶ ይገዙ ነበር ከተራራ ከዱርና ከውቅያኖስ በስተቀር የሚንቀሳቀስ ፍጡር መታጣቱ አይናቸውን ይቀለው ጀመረ ስለዚህ አማልክቱ ዚዮስ ፕሮሚቲየስና ወንድሙ ኢፒሚቲየስን ጠርቶ ሂዱ ፍጠሩ ምድርንም ሙሏት አላቸው የተሰናዳችው ምድር በፍጡር የሞላት ኢፒሚቲየስ ነው ኤሊ ይፈጥርና ድንጋይ ያለብሰዋል ፈረስ ይፈጥርና ውብ ጋማና ጭራ ይሰጠዋል ወፍን ይፈጥርና ክንፍ ይቸረዋል ፕሮሚቲየስ ይህንን ሁሉ ያይና በመጨረሻ የአማልክቱን አምሳያ ከአፈር ይፈጥሯል እንደ እንስሶቹ በአራት እግሩ አይሄድም ምድርን ብቻ አያይም ወደ ሰማየ ሰማያትና ወደ ኮከቦች ያማትራል ከዚህ ሁሉ በኋላ በአማልክቶች ዘንድ ብቻ የሚታወቀውን የእሳት ሚስጥር ሰጠው ዚዮስ ተበሳጨ ፕሮሚቲየስን ወቀሰ የጭቃ ሻንጉሊትህ በእኛ ፊት ግርማ እንዲያገኝ አደረግ የእሳትን ሚስጥር ሰጠ ቀና ብሎ ኮከቦችን እንዲማተር ፈቀድክ ለዚህም ቅጣት ታገኛለህ ፕሮሚቲየስን የስቃይ አዙሪት ውስጥ ከተተው አይሞትም ግን ተራራ ላይ ታስሮ በንስሮች ገላውን ይቦጠቦጣል የዚዮስ ንዴትና ቅጣቱ ወደ ፍጡር ሰውም ዞረ ቅጣቱ ግን ተዘዋዋሪ እንዲሆን በመፈለጉ አማልክቶች ተሰባስበው የመጀመሪያዋን የግሪኮች ሔዋን ፈጠሩ ቬነስ የተሰኘው አምላክ ውበት ሰጣት ሜርኩሪ ቀልጣፋ ምላስ ቸራት አፖሎ የሙዚቃ ጥበብን አደላት
ፓንዶራ ተባለች። ነገር ለማይገባው ለኢፒሜቲየስ ተዳረች። ለሰርግ ስጦታቸው አንድ የታሸገ ሳጥን ሰጣቸው። የስጦታ ሳጥኑ በፍጹም መክፈት እንደሌለባቸው ዚየስ ነገራቸው። እንደኛው ዕፀ-በለስ ፍሬ መሆኑ ነው። በዚያ የግሪኮች ጊዜ በዚያ የግሪኮች ምድር ምንም ክፋት አልነበረም። መጥፎ ነገሮች ሁሉ አይታወቁም ነበር። ፓንዶራ ከባሏ ተደብቃ ሳጥኑን እስክትከፍት ጊዜ ድረስ ሞት፣ ጦርነት፣ ስስት፣ ክፋት፣ ምቀኝነት፣ በሽታ፣ እርጅና፣ ጥላቻ፣ ጭካኔ የታሰሩ ነበሩ። በግሪኳ ሔዋን ከሳጥኑ ውስጥ ተለቀቁ። ዓለምናኙ። ፓንዶራ በድንጋጤ ሳጥኑን በፍጥነት ብትዘጋም ከአንድ ነገር በቀር ሁሉም አምልጠው ነበር። በመንቀራፈፉ ሳጥኑ የተዘጋበት ተስፋ ነበር። ከፓንዶራ ጋር ይደራደራል። ክፈችልኝ፣ ተስፋ ነኝ። ያለኔ የሰው ልጅ እነዚያን መጥፎ ነገሮች ሁሉ ሊታገስ አይችልም። ፓንዶራ አመዛዘነች። ተስፋ እውነቱን ነበር። ስለዚህ ከፍታ ለቀቀችው። ተስፋ እንደተዘጋበት ቢቀር ኖሮ ያንን ሁሉ ሕማማት ማን ይታገስ ነበር? ግሪኮች አንዛዙ። ዋርካን ነቅለው ከቦታ ቦታ የማጓጓዝ ሥራን ሰሩ። እኛ ግን ዋርካውን በዘር ፍሬ ወክለን በወፍ ተንጠልጥሎ ከቦታ ቦታ የሚጓጓዝ አደረግነው። ተክለን ስናበቃው ይገዝፋል፣ ስናጓጉዘው ይቀላል። ፋሲካን ያሉ ሕማማትን ተቀበሉ። ክዕሌቱ ፋሲካን ሊያገኙ ሁዳዴን ይመኙ። አበውና እመው ቋጥረው የሰጡንን እኛ ፈተን ዘርዝረን እንመልከት። እዚህችኛዋ ምሳሌ አነጋገር ውስጥ ፋሲካ ደሞዝን ወክሏል። የድካም ግኝት፣ የልፋት ውጤት ተደርጓል። የዘመኑን ያቋራጭ ውጤት የማሳለጫ ጉዞ ይሄ ተረት አይወክልም። ከስቃይ በኋላ ፈውስ፣ ከድካም በኋላ እረፍት፣ ከመራብ በኋላ ጥጋብ እንዳለ ይሄ ተረት ይፈክራል። ለዛሬ መማሰን ነገ ላይ የተንጠለጠለች ደሞዝ ምክንያት ናት። አንዳንዴ በደል ካሳ አለው። ጥቃት በቀልን ያውጃል፣ መረገጥም። አንድ ተረት ትዝ አለኝ። ቅቤና ማር ከአንድ ቤት ወጥተው ገበያ ደረሱ አሉ። ገበያውም ቀንቷቸው ለአንድ ሰው ተሸጡ። ገዢ ቤት እንደደረሱ ግን ቦታቸው ተለያየ። ማር ባለበት ደረጃ ሲቀጥል ቅቤ ባለቤቱ አናት ላይ ሆነ። በነገሩ የተገረመው ማር ጥያቄ አቀረበ። አያ ቅቤ ምን ነው አናት ላይ ወጣ? ሰገፋ ስለኖርኩ አሉ። አናት ላይ መውጣትን ሊያገኙ መገፋትን ይመኙ ልንል ይሆን? መገፋት ረዝሞ አናት ላይ መቆየት ቢያጥርም ግድ የለም። ሁሉም የደሞዝ ቀን የሥራ ቀንን አያክልም። ዋናው አረፍ ብሎ ለመጓዝ የሚያስችል ጥላ በየመካከሉ መገኘቱን ማረጋገጥ ላይ ነው። ደራሲ ስብሐት ገብረ እግዚአብሔር ሕይወቱን በተመለከተ የካቲት መጽሔት ሚያዝያ 1978 ዓ.ም የሰጠው ቃለ ምልልስ ለዚህ ጉዳይ ጥልቅ ምሳሌ ነው። ቃለ ምልልሱን ያቀረበው እሸቴ አሰፋ ሲተርከው እንዲህ ነበር ያለው። የስብሐት ቤተሰብ ኑሮ እጅግም የሚያወላዳ አልነበረም። ከእጅ ወደ አፍ እንኳን የሚሳካላቸው አይደሉም። ኩርማን እንጀራ በብዙ ጎመን አንጀቱም አይደርስለት። ገና፣ ጥምቀት፣ ፋሲካ፣ ቅዱስ ዮሐንስ፣ የንግስ ቀን የአዳጊ ወጣት የስብሐት የደስታ እምብርቱ ፍም እስኪመስል የሚበላባቸው ውስን ቀኖች ናቸው። ደራሲ ስብሐት የልጅነት ረሃብ ጊዜውን አሁንም አይረሳውም። ለጥቂቶች እነ ፋሲካ ከአዘቦት ቀን አኗኗር ጋር መለያየት አቅቷቸው ተመሳስለው ይሆናል። ለብዙዎች ግን እነ ፋሲካ በበረሃ መካከል እንደተገኙ የጉድጓድ ውሃዎች ናቸው። ጥምን አርክቶ ለቀጣይ ጉዞ በጥቂቱ ሰንቆ ደግሞ የበረሃ መንገድ የሚቀጥልባቸው በዓመት ለ4 እና ለ5 ቀን መጥገብ ከ350 ቀናት በላይ የረበበውን ረሃብ ለመቋቋም ደሞዝ ይሆናል። ይገርማል። ግን ደግሞ ከዚህም በላይ የሚገርም አይጠፋም። ሰልስቱ ፋሲካ የሌለው ጦም፣ ደስታ የሌለው ዓለም። ማባሪያ የሌለው ዝናብ፣ መፍትሄ ያልተገኘለት ስቃይ፣ እረፍት የማይታሰብበት መማሰን፣ ዋጋ የማይቀጠብለት ልፋት አለ። ሌላው ይቅር እንዴት አዳጊ ወጣት ስብሐት በዓመት በዓላት 4-5 እንኳን አይታረፍም? ለምን? እዚህ ውስጥ የተቀረቀረ ኑሮ ምን ሕይወት አድርጎ አስከተለው? ፍራንክ ማኮርት የአየርላንድ ተወላጅ አሜሪካዊ መምህር ነው። ልጅነቱን በእንዴት ያለ መከራ እንዳሳለፈ የተረከበት መጽሐፍ አለው። ኤንጀልስ አሽስ ይሰኛል። ልጅነቴን መለስ ብዬ ሳስታውሰው ያንን ሁሉ መከራ እንዴት ተቋቁሜ በሕይወት እንደተገኘው ፍቻ ጣለታለሁ ይላል።
እናቱ አባቱን ጠባቂ የ5 ልጆች እናት ናት። አባቱ ስራ ፈትና ሰካራም፣ በአዘቦት ቀን ቀርቶ በአውደ ዓመትም ቤተሰቡ ይራባል። ስለዚህ ፍራንክ ማኮርት መንደርተኛው ለበዓል ያረደውን የአሳማ ጭንቅላት እየዞረ ይለቅማል። ፋሲካ የሌለው ጦም ማለት ይሄ ይሆን? እዚህኛ ሀገር እዚህኛ ከተማ ውስጥ የተሰራ ሌላ የኑሮ ጥናት ታትሞ አንብቤያለሁ። Urban Food Insecurity and Coping Mechanisms የሚል ርዕስ አለው። አጥኚው ያሬድ አማረ ናቸው። ልደታ ክፍለ ከተማ ላይ መሰረት ያደረገው ይሄ ጥናት ከተማችን ድምጽ በሌለው ሁኔታ እንዴት በችግር እንደምትንተከተክ የሚያሳይ ነው። ጥናት አቅራቢው ስለ አንድ ቤተሰብ ኑሮ እማወራና አናግሮ ይህን ቃሏን አስፍሯል። በየ3 እና በየ4 ቀኑ ጨርሶ የሚበላ ነገር የሚጠፋበት ጊዜ አለ። ይህንን ለልጆቼ ስነግራቸው አፋቸውን ሳይሽሩ ቤቱን ለቀው ይወጣሉ። ያለቀን ደግሞ እንጀራውን እቆርስና ጥቂት ዶኬ ወጥ ጣል አድርጌ ሰጣቸዋለሁ። ምናልባት ለአንድ ልጅ ኩርማን እንጀራ ቢደርሰው ነው። አሁን ተመስገን ነው። ልጆቼ አድገው ያለንበት ኑሮ ጠንቅቀው ተረድተውልኛል። የለም ስላቸው አያስጨንቁኝም። ሹክክ ብለው ይሄዳሉ። በበዓሉ በፋሲካስ ብላችሁ ጠየቃችሁ? በአዘቦት ተርፎ ያልተጠራቀመ በፋሲካ ከየት ይገኛል? ይቺ ናት ኑሮ። ፋሲካ የሌለው ጦም የሆነበት ህይወት ደስታ የሌለው ዓለም ውስጥ ስትቀረቀር ግን ለምን ይኖራል? እንዴትስ ይኖራል? እነርሱን ባዶ ያስቀረው የኑሮ ማጋደል እኛን ስላንበሸበሸን ማፈር አይገባም? እነርሱን ኩርማን ያናጠቀ እኛን ከጥጋብ በላይ የተቀጠቀ ኑሮ ፍትሁና ርትዑ የቱ ነው? ኡፍ! በፋሲካ ይበሉዋል ወይስ ይምሉዋል? የዚህ ዘመን መንግስትና ህዝብ ባንሆን ኖሮ ይሄን ሰላምታ የምንለዋወጠው እዚያው ቤተ መንግስት የአዳራሽ ግብር ላይ ተገናኝተን ነበር። ለተፋሲካ የአዳራሽ ግብር ከሚካሄድባቸው 3 አውደ ዓመቶች አንዱ ነበር። የተቀሩት 2ቱ ደግሞ ገናና መስቀል ናቸው። በእነኚህ ዕለቶች ማዕረጋችን እንደፈቀደልን ሆነን ግብሩ ላይ እንታደማለን። እንኳን ግብሩ አጠባበቁም በማዕረግ ነው። መኳንንት ከሆነን ግብሩ እስኪጀምር የምንጠብቀው ለኛ ተብሎ በተዘጋጀው ዛኒጋባ አረፍ እንድንል በልፍኝ አስከልካዩ ተጋብዘን ነው። ዛኒጋባ ውስጥም የደረጃና የማዕረግ ጥያቄ አይቀርም። ታላላቆቹ መኳንንት ከመጋረጃው ውስጥ በወንበር ሲያርፉ፣ ሌሎቹ መኳንንቶች ከመጋረጃው ውጪ በደረጃ ላይ ይቀመጣሉ። እንዲህ እያለ ግቢው ውስጥ ፀሐይ ላይ ተሰጥቶ የሚጠብቅ ይኖራል። ማዕረግ የለሹ ህዝብ ከግቢው ውጪ ቆሞ በጅምላ ተንጋፎ እስኪገባ ነፋስ እንዳገኘው ሰብል ዘመም ቀና እያለ ይቆያል። ንጉሠ ነገሥቱ የማዕረግ ልብሱን እንደለበሰ በበቅሎ ላይ ሆኖ በመኳንንት ታጅቦ በክብርና በማዕረግ ከእልፍኙ ብቅ የሚለው ልክ 4 ሰዓት ሲሆን ነው። ማዕረግ ያለው ሁሉ የማዕረግ ልብሱን እንዲጎናጸፍ ሕግ ያስገድዳል። የአዝማሪዎች አለቃ ከንጉሡ ፊት ለፊት እየሄደ በመሰንቆ አውደ ዓመቱን ያወድሳል። ይህንን ሥርዓት የሚነግሩን ብላታ ጌታ ማኅተመ ሥላሴ ወልደ መስቀል ዝክረ ነገር በተሰኘው መጽሐፋቸው ውስጥ ነው። የልፍኝ አስከልካዩ ጎራዴውን በረጅሙ ጣል አድርጎ የማዕረግ ልብሱን ለብሶ ላጀቡ ደንብና ሥርዓት እየሰጠ ከንጉሡ ፊት ለፊት አርጩማውን ይዞ ሰውን እልፍ በሉ አትጫኑ እያለ ይሄዳል። መሳፍንቱና መኳንንቱን የጨዋውን ልጅ በራስጌ በር ከአዳራሹ የሚያስገባና በአዳራሹም ውስጥ ከመጋረጃው ውጪ የሚቀመጡትን ሹማምንት ቦታም ያስይዝ የልፍኝ አስከልካይ ነው። ከደጃፍ ላይ ቆሞ የተከለከለውን ሁሉ ትንሹንም ትልቁንም ያግዳል። ንጉሠ ነገሥቱም ከከብት ወርዶ ከተከተሉት መካከል ታላላቆቹ መኳንንት እንዲቀድሙ ያደርጋል። ምክንያቱም እንዳይገፉ ክብራቸው እንዲጠበቅ ለማድረግ ነው። መሳፍንቱና ራሶቹ ከገቡ በኋላ ንጉሠ ነገሥቱ ይከተላሉ። የፋሲካ ግብር ላይ እንደሌላው ጊዜ ሁሉ የገበታ አደራደሩና የግብረ በላው አሰያየም ደረጃና ስልጣንን ከግምት ያስገባ ነው። የምግቡም ጥራት እንዲሁ 4 አይነት ነው። የመጀመሪያው ነጭ ማለፊያ ይሰኛል። እንቁላል ከመሰለ ጤፍ የሚጋገር እንጀራ ነው። ሁለተኛው ምክትል ጤፍ ይባላል። ከዚያ ዝቅ ያለ ደረጃ ካለን የሚቀርብልን መናኛ ጤፍ ነው። ስም አልባ ወፈማአት ከሆነን ደግሞ ጋሬ ድበላ ተሰናርቶ ይጠብቀናል። ጋሬ ከጥራጥሬ ድብልቅ የሚዘጋጅ እንጀራ ነው። ተቦክቶ ለብዙ ወራት ስለሚቆይ ክፉኛ ይቆመጥጣል አሉ። እንግዲህ እጅግር እስኪሰበር አይን እስኪጠፋ የምንራኮተው እዚህ ገበታ ላይ ለመሳየም ነው።
የመራኮቱን መጠንና አስከፊነት ክቡር ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብር ውስጥ እንዲህ ገልጸውታል። የበላይ አጋፋሪዎች አዳራሽ ውስጥ ያለውን ቦታ አይተው ሰው በርከት ብሎ እንዲገባ ሲያዙ ሰው በሰፈረበት ቦታ ያለው አጋፋሪ ከዚህ መለስ ተነሱ ይልና በመንጋ ያዛል። ከዚያ ሁሉም አንድ ላይ ተነስቶ እየተራበሸ አቅም የሌለው ሲወድቅ አቅም ያለው በላዩ የቆመ አጋፋሪዎች ሲደበድቡት ጨፈቃው በላዩ እየተሰባበረ በሩን ለመግባት ሲሮጥ ከሞት የሚሸሽ እንጂ መብል የሚፈልግ አይመስልም ነበር። እንዲህ እየተራበሸ ሁሉም አይኑን እየጨፈነ የሚቆምበትን ሳያውቅ እጁን የገዛ አካሉ ክፍል እንዳልሆነ ሁሉ በላዩ ለሚወርድበት የጨፈቃ መዓት እየጋረደ አንዳንድ ጊዜ አጋፋሪዎችንም አሸንፎ እንደ ውሃ ሙላት ጠርጎ ይዟቸው ይገባል። አንዳንድ ጊዜ ከታች አመጣጡን ያዩና አጋፋሪዎች ቶሎ ተረዳርተው በሩን ዘግተው በጨፈቃ ደብድበው ይመልሱታል። ይሄ ሁሉ ለምን ብለን ስንጠይቅ የንጉስ ግብር ሁለት አይነት መልክ አለው፣ አሉታዊና አዎንታዊ። ወደ አሉታዊነቱ የሚያደሉት ምሁራን ለግብር መራኮት የረሃብተኛነትን ማሳያ ያደርጉታል። በአዎንታዊነት የሚመለከቱት ደግሞ የንጉስ ግብር ሀገራዊ ቃል ኪዳን የሚከናወንበት መተማመን የሚሰፍንበት መታደሚያ ነው ይሉታል። መጀመሪያ አሉታዊውን እንመልከት። የእህል ሰቀቀን ያልወጣለት ህዝብ ነን የሚል አቋም ያላቸው ፕሮፌሰር ጌታቸው ኃይሌ የእህል ሰቀቀናችን የፈጠራቸው ብዙ ስርዓቶችና ልማዶች እንዳሉን ያስረዳሉ። ከቀኑ በማንኛውም ሰዓት እንግዳ ቢመጣ መጀመሪያ እህል ውሃ ይቀርብለታል። ይህ መስተንግዶ እንግዳው ረሃብተኛ መሆኑን መመስከር ይመስለኛል ሲሉ ረሃብና ተስቦ የተሰኘ ጥናታቸው ላይ ይገልጻሉ። ከቀብር መልስ ከሚቀርበው የእንባ ማድረቂያ ንፍሮ አንስቶ እስከ ሰንበቴ መጠጣት ያለውን ደግሶ የማብላት ባህል ከእህል ሰቀቀን ያለ መውጣት ችግር አንፃር ያስተነትኑታል። እንዲህ እያሉ የግብረ በላነት ሁኔታንም ይጠቋቁማሉ። ንጉሶች በየአውራጃው ወኪሎቻቸው ለሹማምንትና ለጦር መኳንንት ለህዝብም ተመርጦ ግብር ያገቡ እንደነበር ሰምተናል። ያየንም የተካፈልንም እንኖራለን። የተካፈሉ ሰዎች ከግብሩ ገበታ ለመድረስ ስላለው ተጋድሎ ሲነግሩን ረሃብ የጸናበት ብቻ የሚታገሰው ይመስላል። ያለው ግፊያ ጉሽምታና ዱላ ተደጋግሞ ባልሰማው ተረት ይመስለኝ ነበር። አንዳንዶቹ እንግዶች ከግብሩ ገበታ ላይ ስጋ በጉያቸው ይዘው ይሄዱ ነበር። የዚህ አቋም አራማጅ ምሁራን ብዙዎች ናቸው። የአማርኛ መዝገበ ቃላት አዘጋጅ ደስታ ተክለወልድ እዚሁ ጎራ የሚካተቱ ይመስላል። ግብርን በተረት ጭምር የተራበ ሰው መታደም ያደርገው ያቀርቡታል። ለተራበ በግብር ለተበደለ በነገር በማለት የዚህ ተቃራኒውን አቅጣጫ ይዘው የሚነግዱም አልታጡም። ግብር የሥርዓት የወግ የአንድነት ማስጠበቂያ እንጂ የረሃብተኛ መታደም ያለ መሆኑን ለማስረዳት ይጥራሉ። ከሐዲስ ዓለማየሁ ልብ ወለድ እንቆንጥር። ይህን ቅሬታ የሚያሰሙት አንድ ጨዋ ሰው ናቸው። የንጉስ ግብርና ቁርባን አንድ በመሆኑ ከረድኤቱ ለመካፈልና ጌታችን ከተራ ህዝብ እንድንለይበት የሰጡን ደረጃ ለመጠበቅ ነበር እንጂ እንጀራማ በየቤታችን ክፉኛ ተርፎ ብዙ ሰውና በላይ የለ። የሐዲስ ዓለማየሁ ሌላው ገጸ ባህሪ አጋፋሪ ጉደታ በኩርፊያ ግብር አልበላም ያሉ መኮንን ላይ አፍጥጦ በቁጣ የሚናገረው ይህንኑ ነው። የተሰባበረ አማርኛውን አጥርተን ስንሰማው እንዲህ ይላል። የንጉስ ግብር ሲፈልጉ የሚበሉትና ሲፈልጉ የሚተዉት የእናት እንጀራ አይደለም። እስቲ ቅስቅስ በልና ውርደት ይከተልሃል። የንጉስ ግብር በግድ እንጂ በወድ የሚበላ ነው። የንጉስ ግብር ብቻ ሳይሆን ሌሎች ድግሶችም ለመጥቀብ ከመብላት ጋር የሚያያዙ መስተጋብሮች ናቸው ወይስ ቅድሚያ የሚሰጠው አብሮ በመታደም የሚተላለፍ ማህበራዊና ፖለቲካዊ ፍቺ ነው? ለዚህ ዳኝነት እንዲረዳን ብላቴን ጌታ ማህተመ ሥላሴ ወልደ መስቀል ለግብር የሰጡትን ትርጓሜ እንቃኝ። የኢትዮጵያ ንጉሠ ነገሥት ህዝቡን የሚያስተዳድረው በአገር ግዛት በቀለብ በጉርሻ ብቻ ሳይሆን ሌላ ትልቅ መሳቢያና ማቅረቢያ የጦር ሰራዊት ማደራጃ ግብር የሚባል ማስተዳደሪያ አለው። ግብር የተባለበት ምክንያት ንጉሱ ዘወትር መኳንንቱንና የቤት ልጁን ከእልፍኝ ወይም ከእልፍኝ አዳራሽ በታላላቅም በዓል ቀን ሰራዊቱን ካዳራሽ ያለማቋረጥና ያለማስታጎል በተለመደው ሰዓት የሚያበላ ነውና። ስለዚህ ንጉሠ ነገሥቱ ምንም አስገባሪ ቢሆን ራሱን በበኩሉ ለህዝቡ የሚያስበውና የሚደክመው ከግብር ይቆጠራልና በዚህ ልማድ ግብር ተብሎ ሲነገር ይኖራል። ስለዚህ በፋሲካ ግብር ይበሉዋል ወይስ
አገር ለመጠበቅ ወግ ለማስጠበቅ ይሙሉዋል። ግልጽ ነው። ግብር የሥርዓት የሕግ የወግ ገበታ ነው። ስለበላህበት ማዕድ ብቻ አይደለም። ስለተሰየምክበት ሆዳም አትባልም። ሆዳም ከተባልክም አለማወቅ ባቋራጭ ስልጣን ስላገኘ ነው ያልተገነዘበ ክብረ ነክ የሆነብን።